ነው ረሱል ሰለም ያስተማሩትና ታዲያ የመጀመሪያ ሙስሊም ነው ከምን አንጻር ነው? አንጻራዊ ሆኖ ነው የመጣው። ለምሳሌ ተመሳሳይ የሆነ ነገር አለ። ሙሳ አለይሂ ሰላም እኔ የመጀመሪያ ሙእሚን ነኝ ብሏል። አማንኝ ነኝ ማለት ነው። ከሱ በፊት እኮ እና አብርሃም እና ይስሐቅ አሉ እኮ እና ያዕቆብ አሉ። ግን እንደዛ ያለው ለምንድን ነው ሲባል ከሱ ማህበረሰብ አንጻር ወይም ከእስራኤላውያን አንጻር ወይም አላህ ሱብሓነሁ ወተዓላን በማየት ከመጠየቅ አንጻር የመጀመሪያ አማኝ ከነሱ ማህበረሰብ አንጻር እሱ ስለሆነ ነው። በተጨማሪም ደግሞ እንትና ራሱ የፊርዓውን ሳሂሮች የነበሩት ወይም ደግሞ ፊርዓውን ድግምት ሲደግሙለት የነበሩት ወደ እስልምና በሚገቡ ጊዜ ወይም በሚሰልሙ ጊዜ እኛ የምእመናን መጀመሪያ ነን ብለዋል። እንደዚህ ያሉት ለምንድን ነው? ሙሳና አሮን ራሱ ፊታቸው ነበሩ። ለምንድን ነው እንደዚህ ያሉት ሲባል ከፊርዓውን ሳሂሮች አንጻር እነሱ የመጀመሪያ ሙስሊም ስለነበሩ ነው። ስለዚህ ቁርአን ላይ እንደዚህ አይነት ነገራቶች አንጻራዊ ሆኖ ይነገራል እና ከዚህ አንጻር ነው እንጂ እስልምና የነቢያት ሃይማኖት ነው። ቀደም እንዳስረዳሽ እስልምና የነቢያት ሃይማኖት ነው። እነ ይስሐቅና ያዕቆብ አብርሃም ይሁዳዊም ክርስቲያንም አልነበረም። ወደ ቀጥተኛው መንገድ ያዘነበረ ሙስሊም ነበረ። ረሱል ላይ ሰለም ደግሞ የአብርሃምን ሃይማኖት ነው የያዙት እና እንደዛ ነው። እሺ ከዛ በፊት ግን የነብዩ መሐመድ እምነት ምን ነበር? እስልምና ነው። ለምሳሌ ሻሃዳ ሲያዝ ለላ ተብሎ ነው አይደለ? ነብዩ ተብሎ በሳቸው ነው የሚያዘው አይደለ? ሻሃዳ ሲያዝ ለምን በነ አብርሃም የነሱ የነብያት ከነበረ ለምን በነ አብርሃም ስም አልተያዘም? ሻሃዳ ሲያዝ የመጀመሪያው ከሆነ በነሱ ሰዓት ከነበረ እስልምና ለምን በነሱ ስም አልሆነ? መርሐባ እሺ፣ ሁለቱንም እንመልስልሽ። ሁለት ጥያቄ ነው የጠየቅሽው። ረሱል ላይ ሰለም ሃይማኖታቸው ምን ነበረ? ሁለተኛው ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ህዝቦች በምን ነበረ ሻሃዳ የሚይዙት የሚል ነው። በመጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ከእስልምና አልወጡም። ሻሃዳ ለመያዝ ከእስልምና መውጣት ያስፈልግሻል። ምክንያቱም አንድ ሰው በተፈጥሮ ሲፈጠር ጀምሮ ሙስሊም ነው ምናምን ነው ለበ حطيت لك بنطلون مطلوب فوق المكوى تكون هي بس خريجية حتعرفيها انت الاخضر بلوزة جينز اللي كذا اللي البس تحتها البلوزة السوداء البلوزة السوداء اللي دائما فيها من تحت هنا بلوزة سوداء عرفت بس ايوه خلاص هذول فوق انا خرجت السوداء مع انت جنس خرجتي جنس اوكي እሺ ጀማ እና ምንድነው መሰለሽ ረሱል ላይ ሰለም መጀመሪያው አልከፈተም እንደምከፈተም አሉ። ምክንያቱም አንድ ሰው ሲፈጠር እኛ ሙስሊሞች ሙስሊም ነው ብለን ነው የምናምነው። ረሱል ላይ ሰለም በፊጥራቸው ሙስሊም ነበሩ። ጣዖትን ማምልከው አያውቁ። ገብቶሻል? ይሄንን ደግሞ ማስረጃችን የት ነው? ሮም ላይ አምላካችን አላህ ምዕራፍ 30 ቁጥር 30 ላይ ወደ እውነት ዘንበ ይሆነ ፊትህ ላይ ማለት ተቀጣ አድርግ ያለህን ፍጥረት ማን ያቺ ሰዎችም በእርሷ ላይ የፈጠረበትን ሃይማኖት ያዟት ያለህን ፍጥረት መለወጥ የለም እያለ ይናገራል። ያ አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። ረሱል ላይ ሰለም በሰሂህ ቡኻሪ ላይ ምን ብለዋል? አንድ ሰው ሲፈጠር ሙስሊም ነው፣ ግን ወላጆቹ አይሁዳዊ ወይም ክርስቲያን ወይም እሳት አምላኪ ያደርጉታል እንጂ አላህ መልእክተኛና ረሱል ላይ ሰለም ግን ምንድን ነበሩ ሲባል ፊጥራ ላይ ነበሩ ወይም እስልምና ላይ ነበሩ። ጣዖት አምልከው አያውቁም። ስለዚህ ሻሃዳ ማለት አይጠበቅባቸውም ነው። ሁለተኛው ነገር ምንድነው? ከዛ በፊት የነበሩትስ በአብርሃም በእነ ይስሐቅ በእነ ያዕቆብ የነበሩት ጊዜስ እንዴት ነበረ ሻሃዳ የሚይዙት? በኢየሱስ ጊዜ የነበሩት እንዴት ነው ሻሃዳ የሚይዙት ሲባል በነበሩ ነብይ ለምሳሌ በሙሴ ዘመን ከሆነ ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ሙሳ ረሱሉላህ ነው የሚሉት። በሚላክላቸው አላህ ሱብሃነሁ ወተዓላ ማስረጃ ተጨኛለሽ። አምሰው ይቆይ እንዴት ተብሎ ይያዝ እንደነበረ የተጻፈ ከታሪክ አንፃር ወይ ከቁርአን ላይ ቁርአን ላይ ያለ ለምሳሌ ሙሳ ማነው የኢሳ ለምሳሌ የኢሳ ልስጥሽ የኢሳ አለይሂ ሰላም ሱረቱል አሊ ኢምራን ላይ በእኔና በመልእክተኛ እመኑ ብዬ ባዘዝኳቸው ጊዜ አመንን እኛም ማነው አመንን ብለው ይናገራሉ። እኛ ሙስሊሞች መሆናችንን መስክር ይላሉ። አላህ ሱብሃነሁ ወተዓላ ምን ብሎ አዛቸው? በእኔና በመልእክተኛ እመኑ ብሎ አዘዛቸው። ያ ማለት ላኢላሃ ኢላላህ በሉ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ሙሐመድ ረሱሉላህ ወይም ደግሞ ኢሳ ረሱሉላህ በሉ ሲላቸው ከዛ በኋላ እነሱም አመንን እኛ ሙስሊሞች መሆናችንን መስክራሉ ይላል። ስለዚህ ይህን የምናገኘው ሱረቱል ማኢዳ ላይ ነው። ከፈለግሽ ላውጣልሽ ይችላል። ሱረቱል ማኢዳ ላይ ይናገራል። ይሄን እሺ ያሳይሽ ካን ስክሪንሾት አድርገና ማለት
አንቺ እንዳትወድቁት። እሺ ቢስሚላ ፓውስ አታድርግ። እሺ ፓውስ አታድርግ፣ ትወርዳለህ። ይቅርታ እንዴ ይታያል። ዛህራ በጣም ይቅርታ። ቆይ አንዴ አይ ልወጣ ነው። ለምን ቻርጅ ስላለቀ ማውራት እንችላለን። እሺ አብሽር፣ በቃ ችግር የለውም። በሰላም ሜሴጅ ጽፌያለሁ፣ መልሽልኝ። ሰልመህ ነው? አይ ያው ጥያቄ ለመጠያየቅና ለመረዳዳት ያክል ነው። አይ እኔ ከክርስቲያን ወንዶች ጋር በውስጥ አላወራም፣ ይቅርታ አድርግልኝ። እዚህ መጥተህ የምፈለግከውን መጠየቅ ትችላለህ። እሺ እሺ። ምንድነው መሰለህ ወኢዝ አውሐይቱ ኢለል ሐዋርይን ወደ ሐዋርያትም በእኔና በመልእክተኛዬ እመኑ ብዬ ባዘዝኩ ጊዜ አሚኑ ቢ በእኔ እመኑ ወቢረሱሊ በመልእክተኛ የምመኑ ብዬ ባዘዝኳቸው ጊዜ ቃሉ አመና አመንናል ወሽሀድ ቢአነና ሙስሊሙን እኛም ሙስሊሞች መሆናችንን መስክር አሉ ይላል። ገብቶሻል? ስለዚህ ይሄ ላኢላሃ ኢላላህ ኢሳ ረሱሉላህ ብላችሁ እመኑ ብሎ ባዘዛቸው ጊዜ አላህ ሱብሓነሁ ወተዓላ እነሱም ይህን እምነት እንዳጸደቁ ያስቀምጣል ማለት ነው። እና በዘመኑ በነበረው ነቢይ ነበር ሸሃዳ እስላም ነበረው። ግልጽ ነው ሀቢበት። እሺ አሁን ሌላ እንድትሰጪኝ ፈልገው ማስረጃ የነቢዩ መሐመድ ቤተሰቦች ሙስሊም እንደነበሩ የሚያሳይ ትሰጪኛለሽ? የነቢዩ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም እንትኖች እናትና አባታቸው ሙስሊም ናቸው ወይስ ደግሞ ሃይማኖታቸው ምን ነበር የሚለው ነገር የተገለጸ ነገር እኔ እስካሁን አላየሁም። ሃይማኖታቸው ምን እንደሆነ በነገራችን ላይ ሃይማኖታቸው ምንም ቢሆን ረሱል ሰለላሁ ዐለይሂ ወሰለም ላይ የሚፈጥረው ምንም ነገር የለም። የኔ እናቴ ለምሳሌ ክርስቲያን ናት፣ አያቶቹ ክርስቲያን ናቸው። ግን አያቴ ክርስቲያን መሆኗ እናቴ ክርስቲያን መሆኗ እኔ ላይ የሚፈጥረው ምንም ነገር የለም። ገብቶሻል? ረሱል ሰለላሁ ዐለይሂ ወሰለም ላይ ምንም የሚፈጥረው ነገር የለም። እነሱ ምንም ነገር በክርስትና ውስጥ ነበርሽ እኮ አይደል? እንደዛ ካልሽ አንቺ በክርስትና ውስጥ ነበርሽ በመጀመሪያ ላይ አይደል? ከእናትና ከአባትሽ በመጣው ማለት ነው። ስለዚህ እሳቸውም ኤጃቸው እስኪደርስ ነብይ የሆኑት በስንት ዓመታቸው ነው? በስንት ዓመታቸው ላይ ነው? በ40 ዓመታቸው ነው። ኖ ረሱል ላይ ሰለላሁ ዐለይሂ ወሰለም 40 ዓመት የነበሩበት የሃይማኖት እንትን ምን ነበረ? እኮ ሃይማኖታቸው ሙስሊም ነበረ፣ ፊጥራ ነው የነበሩ። ጣዖት አምልከው አያውቁም ነው ረሱል ላይ ሰለላሁ ዐለይሂ ወሰለም። ሐነፊ አዎ ሰሂህ ቡኻሪ 18 ዓመት እስኪሞላው ራሱን እስኪያውቅ ነው ወይ? አዳምጪኝ። አትሊስት 18 ዓመት ሲሞላሽ ነው አይደለ ማገናዘብ። 18ም ታዩና ከ10 ምናምን በኋላ ነው ማገናዘብ ራሱ የሚጀምረው። ስለዚህ በዛ በነበሩበት ሙመንት አይደለም፣ እንደዛ አይደለም። ረሱል አመለኩም ለማለት የኔ ቆንጆ ረሱል ላይ ሰለም ከእናትና ከአባታቸው ጋር አላደጉም። እሺ እናትና አባታቸው የሞቱት በልጅነታቸው ነው። ረሱል ላይ ሰለም እናት አባታቸው የሞተው እሳቸው ሆድ ውስጥ እያሉ ነው፣ ወይም ሳይወለዱ በፊት። እናታቸው የሞቱት ደግሞ በ6 ዓመታቸው ነው የሞቱት ማለት ነው። እናታቸው ረሱል ላይ ሰለም ያደጉት በምንድን ነው? በተለያዩ ሰዎች ነው ያደጉት ረሱል ላይ ሰለም ማለት ስቲል ራሳቸው በተወለዱ በአመት እንደዚህ ምናምን ራሱ እስከ 2 ዓመት ድረስ ያደጉት ገጠር ነው ከሌላ ሰው ጋር ማለት ነው። ያላህ መልእክተኛ እና ዋናው ነገር አሁን እዚህ ጋር ልትረጁ የሚገባው ምንድን ነው? ረሱል ላይ ሰለም ፊጥራ ላይ ነበሩ። ጣዖት አምልከው አያውቁም። ገብቶሻል? ያደጉት እንዴት ነው? እንዲሁ ነው ያደጉት። አላህን በብቸኝነት እያመለኩ ነው ያደጉት። ስቲል ነብይ ከመሆናቸው በፊት ሂራ ዋሻ ውስጥ እየሄዱ የተሐነቱ ይላል ብቻቸው ሆኖ አላህን ያመልኩ ነበረ። አላህን ነው ሲገዙ የነበረው። ፊጥራ ላይ ነበሩ። ወይም ደግሞ ሲወለዱ ጀምሮ ያላህ መልእክተኛ ፊጥራ ላይ ነው የነበሩት፣ እስልምና ላይ የነበሩት። ጣዖት አንድ ሰው ከእስልምና የሚወጣ አሁን ለምሳሌ ዝም ብሎ ተፈጥሮ እንደተፈጠረ ዝም ብሎ ቢኖር አንድ ሰው ካህደ ይባላል። ገብቶሻል? ምክንያቱም እስልምና ላይ ነው የሰው ልጅ አላህ ሱብሓነሁ ወተዓላ የፈጠረውና ማለት ነው። ሲያድግ ግን ምን ይሆናል? አላህ ያዘዘውን ትእዛዝ ሸሪዓውን ይተገብራል። ካልተገበረ ደግሞ ካፊርም ከሆነ ወይም ደግሞ ቤተሰቦቹ ሊያስጠምቁት ወይም ደግሞ ሌላ ሃይማኖት ከቀየሩትም ሊቀየር ይችላል። ከዛ ውጭ ግን እንደዛ ነቢያቶች ላይ በነገራችን ላይ እንደዚህ የሚባል ነገር አላህ ይጠብቃቸዋል። እስቲ ከልጅነታቸው ጀምሮ እስከሚያድጉ ድረስ አላህ ይጠብቃቸዋል። ለምሳሌ የአብርሃም አባት ጣዖት አምላኪ ነበር። አብርሃም ግን ጣዖት አምልኮ አያውቅም እኮ። ያ እንዴት ነው የሚታወቀው? የኔ ጥያቄ ልጅ ሆነ ለምሳሌ ቤተሰብ
አላህ ይነግረናል ይሄንን። አላህ ይጠብቃቸዋል ነቢያቶችን። ገብቶሻል? አላህ እኮ ነቢያቶችን አንቀጹን ንገረኝ እስኪ እንደዚህ ምን ከቁርአን ላይ አላህ ይጠብቃቸዋል ነቢያቶችን የሚል እስኪ ከቁርአን ለምሳሌ አላህ ሱብሓነሁ ወተዓላ ቁርአን ላይ ረሱላህ ሰለላሁ ዐለይሂ ወሰለም አላህ ከሰዎች ይጠብቃል ብሎ አስቀምጧቸው ወይ ነው ያዕሲሙከ ሚነናስ ብሏቸው ይጠብቃል። አላህ ሱብሓነሁ ወተዓላ ጥበቃው ይኸውልሽ አንድ ነብይ ማለት ነው። መጀመሪያ የሚመረጡት ለምንድን ነው ታዲያ ማማዬዋ? ነብይ እኮ ሲመረጥ እኮ መጀመሪያ ከልጅነታቸው ጀምረው አላህ ሱብሓነሁ ወተዓላ ጥበቃውን በእነሱ ላይ ያደርጋል። ወይም ደግሞ እንትን እንዳይላቸው እስቲል ረሱል ሰለላሁ ዐለይሂ ወሰለም የሚገርምሽ ነገር ገና ልጅ እያሉ 1 ዓመት 2 ዓመት ላይ ጅብሪል አለይሂ ሰላም መጥቶ ልባቸውን እንዳጠበው ምናምን ታሪክ አለ እንደዚህ ማለት ነው። ወይም ደግሞ ሐዲስ አለ ግልጽ ነው። ረሱል ሰለላሁ ዐለይሂ ወሰለም ይሄ እንትን ላይ እንዳይወድቁ ማለት ይሄ ሰሂህ ቡኻሪ ላይ ሱነን ነሳኢ ላይ ያለ ሐዲስ ነው። በነገራችን ላይ ጅብሪል ራሱ በልጅነታቸው ገና ልጅ እያሉ 2 ዓመታቸው ላይ መጥቶ እንዳጠባቸው የሚያስቀምጥ ማለት ነው። እሺ ሙስሊም ተብለው የሚጠሩት በምን ነበር? ለምሳሌ ሶላት እንዴት ነበር የሚሰግዱት? የወረደው በ40 ዓመታቸው ላይ ነው ማለት ነው። አሁን ስንስማማ ነብይ የሆኑት በ40 ዓመታቸው ከሆነ የወረደው በ40 ዓመታቸው ላይ ነው ብለን ብንስማማ፣ ከዛ በፊት 40 ዓመቱ ሙሉ በምን ነበር የሚሰግዱት? ምን የሚተዳደሩት? ትእዛዛቱ ትእዛዝ በምን ነበር የሚተገብሩት የሚለው ነገር ይሄ እንትን አላለም። ያኔ ረሱል ሰለላሁ ዐለይሂ ወሰለም ይሄ ስግደት ምናምን የሚባለው አሁን በምንሰግደው መልኩ አይደለም። ግን በቃ እንደዚሁ ፈጣሪያቸውን ለምሳሌ አንቺ ትጸልያለሽ እንደዚህ እና ምን ልክ እንደማንኛውም ነገር ማለት ነው። ግን የምትጸልይ ወደ ማነው ሲባል ወደ ሰማያትና ምድር ወደ ፈጠረው አምላክ ወደ አላህ ነው የሚጸልዩት የነበረው ምናምን። ግን ደግሞ ረሱል ሰለላሁ ዐለይሂ ወሰለም አሁን ባመጡት ህግ መሰረት ግን አላደረጉም። ለዛም ነው አምላካችን አላህ ሱብሓነሁ ወተዓላ ምን ይላቸዋል? አንተ መጽሐፉ ምን እንደሆነ የምታውቅ አልነበርክም ይላቸዋል። መጽሐፉን ምን እንደነበር አያውቁም ነበር። ቁርአን እንደሚወረድላቸው ስቲል አያውቁም ነበር ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ገብቶሻል? እስከዛ ድረስ የአላህ መልእክተኛ ሲመሩ የነበረው በምንድን ነው ሲባል እንደዚሁ በፊጥራ ነበረ፣ ወይም ደግሞ ህገ ልቦና እንደሚባለው ማለት ነው በአማርኛ ሲተረጎም ፊጥራ ላይ ሆነ ወይም ደግሞ እስልምና ላይ ስለነበሩ አላህ ሱብሓነሁ ወተዓላ በመራቸው ደግሞ ባስቀምጠላቸው። ያ ነገር ግን ይሄ ሰላት አሰጋገድ ልክ እንዳሁን እንደምናደርገው ምናምን አይደለም። እንደውም የአላህ መልእክተኛ አይሻ ረዲየላሁ ዐንሃ ስትገልጽ ተሐኑስ ሲያደርጉ ሄደው ዱዓ ያደርጋሉ። እንትን ሂራ ዋሻ ውስጥ ዱዓ ያደርጋሉ፣ ይጸልያሉ፣ ምናምን ዱዓ ያደርጋሉ፣ ይጸልያሉ ነው ያው ገብቶሻል። ወዘተ ነገር ያደርጋሉ፣ ከአላህ ሱብሓነሁ ወተዓላ ጋር ያወራሉ ወዘተ አለቀ። ከዛ ውጪ እንደዚህ ሰላት መስገድ ምናምን የሚባለው ግን ይሁን እሺ እስልምናን ያወቅሽው ቁርአን ከመጣ በኋላ ነው አይደለ? ቁርአን ከመጣ በኋላ እስልምናን አወቅሽው፣ መመሪያ አደረግሽው አይደለ? አዎ ማማዬ አዎ እሺ ታዲያ ከዛ በፊት ለነበሩት በምን ነበር የሚሰብኳቸው? በምን ተማምነው ነው አላህ አለ ብለው ሊያምኑ የቻሉት? በምን ተማምነው ነው? አንቺ አሁን ቁርአን ላይ ስላነበብሽው ነው አይደል ያመንሽው? አላህ መኖሩን ያመንሽው? ረሱል ሰለላሁ ዐለይሂ ወሰለም መስበክ የጀመሩት እኮ ቁርአን ሲመጣላቸው ነው። ግን ከረሱል ሰለላሁ ዐለይሂ ወሰለም በፊት ነው እያልሻለሽ ወይስ ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ? በፊት ካለው ላይ ነው እንጂ አሁን ለምሳሌ ማውራሽ እኔ አሁን ቁርአንን አንብቤ ነው ጥያቄ እየጠየኩሻለሁ አይደል? ከቁርአን ላይ አንብቤ ነው ጥያቄ የምጠይቅሽ። ግን ከዛ በፊት የነበሩት እስልምናን እንዴት ተቀበሉ? እንዴት በምን አውቀውት አላህ መኖሩን በምን አውቀው ተቀበሉ? ቁርአን የለም ነበረ ነው ማስረጃው። ለነብዩ መሐመድ ከወረደ አላህ ለነብዩ መሐመድ ብቻ ከተገለጠ ገባሽ አይደል? ለሳቸው ብቻ ከሆነ የተገለጠው ከዛ ፊት ያሉት በምን አሳምነው በምን ሰብከው እስላም አደረጉ እያልኩሽ ጥያቄ። ቅድም ይሄንን መጽሐፍ ቅዱስን ሰብኬ አንድ አዳምጪኝ ነው ወይ አሁን መጽሐፍ ቅዱስን ሰብኬ የማሳምነው ሰውን መጽሐፍ ቅዱሱ እጄ ላይ ስላለ ነው የተጻፈው እኔ ጋር ስለደረሰ ነው። ገባሽ? ግን አሁን ለነብዩ መሐመድ በ40 ዓመታቸው ከወረደ ግን ሰው ምን አንብቦ ምን ተረድቶ ስለ አላህ ምን ገብቶት ለሳቸው ብቻ ነው የተገለጠው አይደለ? በምን ገብቶት ተረድቶ አላህን ተቀበለ ነው ጥያቄ።
ገባኝ። እኔ አሁን ተረድቼሽ የነበረው ምን መሰለሽ ማማዬ፣ ቅድም ስለ ኢሳ ዓለይሂ ሰላም ሳወራ ስለነበር እዛ ላይ መመሪያችን እኛ ምን እንደነበር የተረዳሽ መስሎኝ ነበር። ስለ ሙሴ፣ ስለ አብርሃም፣ ስለ ይስሐቅ ሳወራ ማለት ነው። ገብቶሻል? አሁን እኔ መሰለኝ ምንድነው ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ነብይ ከመሆናቸው በፊት በምን ይመሩ ነበር ያልሽ መስሎኝ ነበር። እኔ መልሱን በዛ ላይ ያተኮርኩት ከረሱል ሰለላሁ ዐለይሂ ወሰለም በፊት ከሆነ ጥያቄሽማ መመሪያቸው ተውራት፣ ኢንጂል፣ ዘቡር የሚባል መጽሐፍ እኮ ነበረ። ረሱል ሰለላሁ ዐለይሂ ወሰለም እኛ አላህ ለነብዩ ሰለላሁ ዐለይሂ ወሰለም ብቻ ነው የተገለጠው ብለን አናምንም። እኛ የምናምነው እንዴት ነው ሲባል አላህ ሱብሓነሁ ወተዓላ እና አብርሃምን እና ይስሐቅን እና ያዕቆብን አናግረን ብለን እስቲል አዳምን አናግረን ብለን እናምናለን። አዳምን በቀጥታ አናግረን ብለን እናምናለን። ከዛ ነው ረሱል ሰለላሁ ዐለይሂ ወሰለም ማስረጃ ሰጪናል። ቁርአን ሐዲስ ላይ ቁርአን ሐዲስ ላይ ነገር መለኮታዊ ግልጠተ መለኮት ቃል ልመልስልሽና ከዛ ተከታያለሽ። እሺ እኔ ቆንጆ የኛ መመሪያችን ቁርአንና ሐዲስ ነው። አሁን መመሪያችን ምንድነው? ቁርአንና ሐዲስ። ለምሳሌ ሳላዳም ሙሴ ነው ላንቺ የነገረሽ። ሳላዳም ሙሴ ሲነግርሽ ግን እንዴት ነው ከአዳም መጽሐፍ ነው የምፈልገው ከአብርሃም መጽሐፍ ነው የምፈልገው አትይም። ምክንያቱም የሚመጣው ምንድነው ሲባል ግልጠተ መለኮት ስለሆነ መለኮታዊ ራእይ ስለሆነ ያ መለኮታዊ ኤቲስት ነኝ ኖ ካም ኦን እኔ አሁን ኤቲስት ነኝ ልበልሽና በመጽሐፍ ቅዱስ አላምንም እና አንድን ኤቲስት እንዴት ነው የምታሳምኑ? አሁን ስለ ሙሴ ስለ ተበርዟል ተከልሷል ምናምን የሚለው አይምሮዬ አይቀበለውም። ገባሽ? ስለዚህ ቁርአን ላይ ቆመሽ ብቻ ቁርአን ላይ ቆመሽ በዚህ አንቺ ጋር በውስጥ አውርተን ከዚህ በፊት ኖ ወይ አላወራንም። በፍጹም አላወራሁሽም። እኔ ከኢብሮ ጋር ነው የማወራው ብዙ ጊዜ የምገባው እሱ ጋር ከዚህ በፊት በውስጥ አውርተናል። የሆነ ሰው ነው እንደሽ ቁጥርሽን ሰጥቶኝ ምናምን እንደዛ በፍጹም በእውነት ቁጥሬ የለውም። በቃ እሺ ይሁን፣ ኢብሮ ጋር ነው የማወራው። እሺ መልሽልኝ ለኔ በቃ ጥሩ። እሺ ይሁን፣ ችግር የለውም። እሺ ይሁን ማለቴ ድምፅሽ ስለመሳሰለብኝ ይሆናል ወይም بحمد الله وفضل الله ومن قلب شمال غزة